ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። እኛ ማሯችን በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ፋኖ ለጀግኖቹ እውቅና ሰጠ። ቤተ ክርስቲያን በጠራራ ሰዓት ሙሉ በሙሉ ወደመች። ፋኖ ታላቅ ጦር አስመረቀ። ትግራይ ሌሊት በድሮን ተደበደበች። የቀድሞው ፕሬዝዳንት ጉዳይ አነጋጋሪ ሆነ። ወለጋ አማራዎች ተጨፈጨፉ። ኦባሳንጆም መቀሌ መግባታቸው ታወቀ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የበረኛው ቀስተ ደመና ብርጌድ ለወራት ያሰለጠናቸውን የፋኖ የሰራዊት አባላቶች በትላንትናው ዕለት በደማቅ ሁኔታ አስመረቀ። በህዝባችን ትከሻ ላይ የወደቀውን የባርነት ቀንበር አሽቀንጥሮ በመጣል የተረጋገጠበትን የህልውና አደጋ ለመቀልበስ በሚደረገው ልህ አስጨራሽ ትግል ውስጥ የኃይል ግንባታ ተቀዳሚ ትኩረት የሚሻ ጉዳይ ነው ብሏል ፋኖ። እንደ ቀስተ ደመና ፋኖም ባሳለፍናቸው 3 የትግል ዓመታት ውስጥ እጅግ ፈታኝና ውስብስብ የትግል ጎዳናዎችን በማለፍ ሁለንተናዊ የትግል ምርታዎችን አስመዝግቧል። አመርቂ ለውጥ አደረጃጆችንም አልፏል። ከዚህ መካከልም የስልጠና ኃይል ግንባታ ስራው ትኩረት ተሰጥቶበት የተሰራ ተግባር መሆኑን የገለጸው የፋኖ ኃይል በትላንትናው ዕለትም ለወራት ያሰለጠናቸውን 4ኛ ዙር ሰልጣኞች በደማቅ ሁኔታ ማስመረቁን ገልጿል። ሰልጣኞቹም በቆይታቸው በርካታ ወታደራዊ፣ ፖለቲካዊ፣ ስነ ልቦናዊ እውቀትን በማካበት ቀጣይ የሚጣልባቸውን ግዳጅ በብቃት ለመወጣት የሚያስችል አቅም ፈጥረዋል ነው የተባለው። በምረቃ መርሃ ግብሩ የብርጌድ ሻለቆችና የቀበሌ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የበረኛው ቀስተ ደመና ብርጌድ ሰራዊት አባላት፣ የጓይና አካባቢው ማህበረሰብ ጥሪ የተደረገላቸው እንግዶች የተገኙ ሲሆን ለተመራቂዎቹ የእንኳን ደስ አላችሁና የአደራ መልእክት በአመራሩም ተላልፎላቸዋል። ቀደም ሲል በዚህ ብርጌድ ሲታገልና ሲያታግል የክብር መስዋዕትነትን በተቀበለው ሰማዕት አርበኛ ተመስገን ተስፋዬ የተሰየሙት ሰልጣኞችም በዕለቱ ወታደራዊ ትርኢቶችን በማሳየት መርሃ ግብሩን ድምቅ አድርገው መዋላቸው ታውቋል። ማሰልጠን፣ ኃይል ግንባታን፣ የህዝብ አስተዳደር ጠላትን መደምሰስና የጠላትን አቋም ማፍረስ የትኩረት ነጥቦች ናቸው ያለው ፋኖ ለህዝባችን ህልውና አስተማማኝ ዋስትና ለመስጠት የጠላትን አደረጃጀት ከማፈራረስ ባለፈ የህዝባችንን የነገ አለኝታ የሚሆነውን ተቋም ግንባታ ላይ አበክረን እንሰራለን ሲል ገልጧል። ከ3 ክፍለ ጦሮች በላይ የተሳተፉበትን ወረራ በመመከት አንጸባራቂ ድል ተጎናጽፈው ጀብዱ ለሰራው የ64ኛው ክፍለ ጦር ሰራዊት የጀግንነት እውቅና ተሰጠው። የጀነራል ሶፊያ በክሪን ትዕዛዝ ተቀብለው ኮሎኔል ጸጋዬ በእነማይ ወረዳ ዲማ ጊዮርጊስ፣ ደብረ ጽሞን፣ ለምጭና አካባቢው ለመግባት በተንቀሳቀሰው የኮሎኔል ጸጋዬ ሰራዊት በ64ኛው ክፍለ ጦር በተወሰደበት አጸፋዊ እርምጃ ነው ከፍተኛ ጉዳት ያስተናገደ ሲሆን ከጎጃም የተለያዩ ቦታዎች ደብረ ወርቅና ብቸና ያሰማራቸው የሚኒሻ የፖሊስ አባላቶችን ጨምሮ በርካታ የጠላት ሰራዊት መደምሰሱ ተገልጿል። የ64ኛው ክፍለ ጦር ወታደራዊ አመራሮች ከሰራዊቱ ጋር የነበራቸውን የግዳጅ አፈጻጸም የገመገሙ ሲሆን በዲማ ግንባር በነበረው ለአስጨራሽ ፍልሚያ የጠላት እግረኛ ሰራዊት ወደ ምሽግ በማሳብ በማጥቃት ስልት ውጤታማ መሆናቸውንም ነው ያሳወቁት። የደጃዝማች በላይ ዘለቀ መንፈስ በመላበስ ታሪክ በሚዘክረው ምድር የተፋለመው አይበገረው የ64ኛ ክፍለ ጦር በዲማ ከተማ ከጠዋቱ 1 ሰዓት ተኩል እስከ 12 ሰዓት ባደረገው ተጋድሎ ነው የጠላት ኮሎኔሎች ሳይቀሩ በዲማ ከተማ የነበረውን ፋኖ ጠንካራ መሆኑን ተጨማሪ ኃይል በተደጋጋሚ በመጠየቅ ድጋፍ ሰጪ መካናይዝድ ኃይል በማስገባት ያደረገው ጥቃት በተገቢ ሁኔታ በመመከት እርምጃ መውሰዱን ገልጧል። ኮሎኔል ጸጋዬ 8 ጊዜ ምሽግ ለመስበር ያደረገው ማጥቃት ሙከራ ጀግኖቹ የበላይ ዘለቀ ልጆች ከምሽጋቸው ንቅንቅ ሳይሉ በርካታ የጠላት ሰራዊትን በመደምሰስና ክላሽንኮቭ መሳሪያ መማረካቸውን የጠላት ሰራዊት ስለንቦና እንዲሞት አድርጓልም ነው የተባለው። ይህ ድል ሊመጣ የቻለው የክፍለ ጦር ወታደራዊ አመራሮች በመናበብ ሰራዊቱን ለመምራታቸውና ሰራዊቱም የተሰጠውን ትዕዛዝ ያለምንም ቅድመ ሁኔታ በመፈጸም ጓዳይ መተሳሰቡ የገለጸበት መሆኑን በማውሳት ለጀግናው የ64ኛ ክፍለ ጦር ሰራዊት ጀግኖች እውቅና ተሰጥቷቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ለዘውዱ ሾው ሚዲያ በላከው መረጃ ገልጧል። የአማራ ፋኖ ብሔራዊ ንቅናቄ የመውሊድ በዓልን አስመልክቶ የእንኳን አደረሳችሁ መልእክት
አስተላለፈ። ለመላው የእስልምና እምነት ተከታዮች ለህዝባቸው ክብር፣ ፍትህና ለሰላም ሲሉ ለሚታገሉ ለአማራ ፋኖ ብሔራዊ ንቅናቄ መሪዎችና አባላት እንዲሁም ለተከበረው ሙስሊም ማህበረሰባችን በሙሉ እንኳን ለታላቁ ነቢዩ መሐመድ የልደት በዓል በሰላም አደረሳቸው። የሙሊድ በዓሉ የሰላም፣ የርኅራኄ፣ ፍቅር፣ የህብረት ታላቅ ተስፋ የሚታደስበት ወቅት ነው ያለው የፋኖ መልእክት ነቢዩ መሐመድ ለዓለም ያስተማሩት የመቻቻል፣ የታማኝነት፣ የወንድማማችነትና ለበደለኞች አለመንበርከክ እሴቶች ለሁላችንም ትልቅ የሞራል ጽናት ምንጭ ነው ብሏል። ታላቁ ነቢዩ ያስተማሩት የእውነትና የፍትህ መንገድ ለህዝባችን አንድነት፣ ለሰራዊታችን ጥንካሬ፣ ብርታት፣ ለጋራ ዓላማችን መሳካት ትልቅ ብርሃን ነው ያለው ፋኖ የኢትዮጵያን ህዝብ አንድነት፣ የአማራን ህዝብ ህልውና፣ ታሪካዊ ክብር፣ ፍትህ ለማስከበር እየተካሄደ ያለውን መራራ ትግል በላቀ ድል በአስተማማኝ ሁኔታ እንዲጠናቀቅ ሁሉም የበኩሉን ሊወጣ ይገባልም ብሏል። ለህዝባቸው ህልውና ደህንነት ሲሉ በየግንባሩ ለሚታገሉ የሰራዊቱ አባላት በሙሉ የሚደረገው የፍትህ የእውነት ጉዞ በህዝባችን ደጋፊነት ጥበቃ ታጅቦ የህዝባችን የተነጠቀው መብት ደህንነትና ታሪካዊ ክብር የማስከበር ጉዞ ወደኋላ በማይመለስ ጽናት ወደፊት ይገሰግሳልም ብለዋል። በወለጋ አማራዎች ተጨፈጨፉ። ግልጽ መንግስታዊ ዘር የማጥራት ዘመቻ እየተካሄደባት የምትገኘው የወለጋ ምድር በሊሙ ወረዳ ቁጥራቸው በውሉ ያልታወቁ ኦርቶዶክሳውያን ክርስቲያኖች፣ ሽማግሌዎች፣ ሴቶች፣ ነፍሰ ጡሮች፣ ህፃናቶች የገዳ ኮማንዶ በሚባለው ከሐምሌ 12 2018 ጀምሮ ጭፍጨፋ፣ ማፈናቀል እየተካሄደ እንደሚገኝ ከአካባቢው የሚወጡት መረጃዎች ይጠቁማሉ። በዕለቱ ጭፍጨፋውን የመራው ጀነራል ቦጃ ገዳ የሚባል ግለሰብ መሆኑ የተገለጸ ሲሆን አዛዡ በሰጠው ትዕዛዝ መሰረት ነው በመንደር 3 ፍንድቃ ቀበሌ የሚገኘው ለሚ ተክለ ሃይማኖት ቤተክርስቲያን የገበሬዎች መንደር የሰብል ጎተራዎች እስከነ መኖሪያ ቤታቸው መውደማቸው የተገለጸው። ገዳ ኮማንዶ በሚባለውና በኦሮሚያ ልዩ ኃይል በመከላከያ ጥምረት የሚካሄደው ጭፍጨፋ፣ ማፈናቀል፣ በጅምላ መፍጀት ተስፋፍቶ መቀጠሉን ህዝቡ ከየአቅጣጫው እየሸሸ እንደሚገኝም ነው የተገለጸው። ከአንገር ነፍስ ያውጭኝ ብለው በ3 አውቶቡስ በነቀምት የገቡ ክርስቲያኖች እንደደረሱ ነቀምት አውቶቡስ መናኸሪያ አካባቢ በሚገኝ የቅዱስ ጊዮርጊስ ቤተክርስቲያን ቅጽር ግቢ ውስጥ ቢጠለሉም የነቀምት ከተማ ከንቲባና የገዳ ኮማንዶ አዛዥ ቦጃ አጋ ተሰዳጆቹ በመጡበት አውቶቡስ ተጭነው ወደ አንገር ጉቲን እንዲመለሱ ማድረጉም ታውቋል። ለህዝቡም እንዲሁ ሲሉ ማስፈራሪያ ንግግር ነው ያደረጉላቸው። እናንተ መያዣችን ናችሁ። አንድ የገዳ ኮማንዶ በፋኖ ከተገደለ እናንተም በብዙ እንረሽናችኋለን። የትም አትደርሷትም። በነቀምቴ ከተማ ተጠልላችሁ የከተማውን ገጽታ እንድታበላሹ በፍጹም አንፈቅድላችሁም በሚል ነው ወደ ጉቲን ከተማ አስገድደው ያስገቧቸው መሆኑን ከአካባቢው ያገኘናቸው መረጃዎች ይጠቁማሉ። በአሁኑ ጊዜም በመያዣነት ታግተው እንደሚገኙ የተገለጸ ሲሆን የአብይ አህመድ የብርሃኑ ጁላ እና እንደዚሁም የሽመልስ አብዲሳ የግድያ ጥምረት ሰራዊቱን ጥቃቱን አስፋፍቶ መቀጠሉ ነው የተገለጸው። በወለጋ የሚገኘው የአማራ ተወላጅም ቤቱ ንብረቱ ከነደደ በኋላ በስፍራው ተገኝቶ መንግስት የለም፣ በጠራራ ፀሐይ እየጨፈጨፉን ነው፣ ወይም ከዚህ አስወጥታችሁ ወደምትወስዱ ቦታ ውሰዱ ሲል ምሬቱን እንዲህ ሲል ተናግሯል። ወለጋ ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም፣ ንብረት የለንም፣ ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሚያ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት እየታረድን ነው። እሬ መንግስት ያለሽ፣ እሬ ፈጣሪ ያለሽ፣ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መሮናን ሁላ መሮናን። ከዚህ ወጣ አውጡን። በቃ አንፈልግም ካላችሁ አጅባችሁ አስወጡ። ተውን በቃ። የአማራ ክልል ፕሬዝዳንት ኋላም የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው ያገለግሉት አቶ ገዱ አንዳርጋቸው በሀገር አሜሪካ ፓርኪንግ ስራ ሲሰሩ የሚያሳየው ቪዲዮ ከወጣ በኋላ በብዙዎቹ ዘንድ መነጋገሪያ ሆኗል። የአንድ የክልል ፕሬዝዳንት አይደለም የውጭ ጉዳይ ሚኒስትር የነበረ ሰው ይቅርና ተራ የገቢዎች ጉምሩክ ሰራተኛ እንዲሁም በተለያየ መንግስት ቢሮዎች ያሉ ኃላፊዎች ዱባይ ውስጥ ቪላ በሚገነቡበት በዚህ ዘመን ተራ ባለስልጣን በዘመድ አዝማዱ ስም ሚሊዮኖችን በባንክ በሚያስቀምጥበት በዚህ ጊዜ የሀገር ሀብት በውጭ ባንኮች የሚያስቀምጡ እልፍ ባለስልጣኖች ባሉበት በዚህ ዘመን ልጆቻቸውን በአውሮፓና አሜሪካ የሚያስተምሩ ሙሰኞች በሞሉበት በዚህ ሰዓት አቶ ገዱ ስልጣን ላይ በነበሩበት ሰዓት እንደ ማንኛውም የብልጽግና ሰዎች መዝረፍ ሲችሉ፣ ይሁን እንጂ ያንን ካለማድረግ ዛሬ በንጹህ ሕሊናቸው በላባቸው ገቢ ለማግኘት የሚያደርጉትን እንቅስቃሴ ሊመሰገኑና ሊወደሱ ሲገባ፣ አንዳንዶች ግን ዛሬም ሲተቿቸው ማስተዋሉ እጅግ አሳዛኝ ነው ብለውታል። ብዙዎቹ በተለይም በብልጽግናዎች ዘንድ
በጠራራ ፀሐይ የሀገሪቱን ሀብትና ንብረት እየዘረፉ እንደሚንቀሳቀሱ ዛሬም ጭምር የሀገሪቱ ከፍተኛ ሀብት በግለሰቦች እጅ መሆኑ እየታወቀ የሀገሪቱን ንብረት ሳይነኩ በዚህ ሁኔታ ሲሰሩ መገኘታቸው ሊያስመሰግናቸው ሲገባ አልባሌ ቃላቶችን እየተወራወሩ የሚገኙ የብልጽግና ሰዎች ቆም ብለው ሊያስቡበት ይገባልም ተብሏል። በአሁኑ ሰዓት በውጭም በሀገርም የሚገኙ ኢትዮጵያውያኖች የአቶ ገዱን የስራ ሁኔታ በተመለከተ መነጋገሪያ አድርገውታል። ለሁለት ተከፍለው በአማራ ላይ የሚደረገውን ጭፍጨፋ በተመለከተ ያጋለጠችው ወጣት የት እንዳለች አልታወቅም ተባለ። በጉራጌ ዞን አበሸንጌ ለተረሸኑ አማራዎች ድምፅ በመሆኗ ብቻ ነው በአገዛዙ ታፈና ከፍተኛ ድብደባና ስቃይ እየደረሰባት እንደነበረ ተገለጸው። ይቺ ወጣት ወጋገን እርገጤ ትባላለች። በጉራጌ ዞን አበሸንጌ ወረዳ ናቻ ቁልቲ ቀበሌ ነዋሪ ስትሆን ነሐሴ 7 2018 ዓ.ም ምሽት ከመኖሪያ ቤቷ በአገዛዙ የጸጥታ ኃይሎች ተይዛ መወሰዷ ታውቋል። ወጣቷ ላፈና የተዳረገችው በቅርቡ መነጋገሪያ የነበሩትን በአሰቃቂ ሁኔታ የተረሸኑትን 3 ወጣቶች መረጃ ያወጣሽው አንቺ ነሽ በሚል የማጥቂያ ፍረጃ ሲሆን ከፍተኛ ድብደባና ስቃይ እየደረሰባት እንደሚገኝ ለቤተሰቧ ቅርብ የሆኑ መረጃ ምንጮች ገልጠዋል። የወጣቶቹን ግድያ የክልሉ መንግስት ጭምር ያረጋገጠው አሳዛኝ እውነታ ሆኖ ያለ እንዲሁም ወጣቷ መረጃ አጋርታ እንኳን ቢሆን ለምን እውነትንና ህገወጥነትን አጋለጥሽ ብሎ ያለ ህግ አግባብ አግቶ ማሰቃየት እጅግ አስነዋሪ አምባገነናዊ ተግባር መሆኑን ብልጽግና በግልጽ እያሳየ መሆኑን ነው የተገለጸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠራራ ፀሐይ ፈረሰች። በጅጅጋ የሚኖሩ አማራዎችና ኦርቶዶክሳውያን እጅግ አሳዛኝ ክስተት። በጅጅጋ ከተማ የሃይማኖት እኩልነትና ነጻነት ባልተረጋገጠበት ሀገር በጅጅጋ ከተማ የመንግስት መዋቅር በቀጥታ የተሳተፉበት አሳዛኝ ድርጊት መፈጸሙ ነው የተገለጸው። በከተማው አዲስ የተገነባው የመድኃኔዓለም ቤተክርስቲያን ክርስትና ጠል በሆኑ የመንግስት ተላላኪ መንጋዎች መፍረሱ ታውቋል። ይህ ድርጊት በአካባቢው ምዕመናን ዘንድ ከፍተኛ ሐዘንን የፈጠረ ሲሆን የሚመለከታቸው አካላት ስለዚህ ድርጊት አስቸኳይ ህጋዊ ማጣራት እንዲያደርጉም ማህበረሰቡ እየጠየቀ ይገኛል። ይህ ድርጊት ዳግም በምዕመናኑ ላይ ዘርፍጅት አድራጊ ቡድን እየተደራጀ መሆኑ ነው እየተገለጸ የሚገኘው። የሶማሌ ሀገረ ስብከት ጉዳዩን ለክልሉ ያሳወቀ ቢሆንም ጸረ ሃይማኖትና ጸረ ኢትዮጵያ አመለካከት ያላቸው አካላቶች በጠራራ ፀሐይ ቤተክርስቲያኒቷን ሲያወድሙ የጸጥታ አካላትን በዝምታ ማለፋቸው አስተዛዛቢ አድርጎታል። ይህ በፍቅርና በአንድነት የኖረውን የሃይማኖት መቻቻል የነበረባትን ሀገር ኢትዮጵያን በማፈራረሱ በኩል የብልጽግናው አገዛዝ ህዝብ ከህዝብ ጋር እንዲጋጭና እንደዚሁም ደግሞ በሀገሪቱ ሰላም እንዳይፈጠር የሚያደርገው እንቅስቃሴም ነው ተብሏል። ኦባሳንጆ ድንገት መቀሌ መግባታቸው ታወቀ። የቀድሞው የናይጄሪያ ፕሬዚዳንት ኦባሳንጆ ነው በትላንትናው ዕለት ወደ መቀሌ በማምራት ከትግራይ አመራሮች ጋር ድንገት ውይይት ማድረጋቸው ከአካባቢው የወጡት መረጃዎች የሚጠቁሙት። በትግራይ ክልል ኮሚኒኬሽን ቢሮ ስም ህወሓት ባወጣው መግለጫ መሰረት ከፌዴራል መንግስት ጋር ድርድር ለማድረግ የሚከተሉ ዋና ዋና ቅድመ ሁኔታዎች መሟላት አለባቸው ሲል ለኦባሳንጆ ነግሯቸዋል ተብለዋል። እነዚህም የተነሱት ሀሳቦች የኢኮኖሚ ገዳ ማዕቀቦችን እንዲነሱ፣ ወታደራዊ ከበባና ውጥረቱ እንዲረግብ፣ የትግራይ ሉዓላዊ ግዛት ወደ ነበረበት እንዲመለስ፣ ተፈናቃዮች በክብር እንዲመለሱ፣ የህወሓት ፖለቲካዊ ህጋዊ እውቅና ማረጋገጥ እንደሆኑ የተገለጸ ሲሆን ኦባሳንጆም ከፌዴራል መንግስት ጋር ተነጋግሬ በ2 ሳምንት ውስጥ እመለሳለሁ ቢሉም በትግራይ መንግስት ስም ክልሉ የሚመራው ህወሓት ግን ፍሬ አልባ ንግግሮች የመደጋገም ፍላጎት እንደሌለው የገለጸ ሲሆን ነገር ግን በዓለም አቀፍ አካላት ለሚመራው እውነተኛ ግልጽ የሰላም ውይይት ዝግጁ መሆኑንም አሳውቋል። ይህ በእንዲህ እንዳለ በትግራይ የድሮን ጥቃት በድጋሜ መፈጸሙ ተገለጸ። በትግራይ ክልል በምስራቅ ዞን አጽቤ ወረዳ በፈለገ ወይን ጣቢያ መብራቶም በሚባል ቀጠና ነው ልዩ ስሙ ብልጋ በተባለ ስፍራ በሚገኘው የሱር ኮንስትራክሽን ካምፕ ላይ በትላንትናው ዕለት ከሌሊቱ 7 ሰዓት አካባቢ የድሮን ጥቃት መፈጸሙ ተረጋግጧል። ጥቃቱ የተፈጸመው በሱር ኮንስትራክሽን ካምፕ ላይ ሲሆን በካምፕ ውስጥ የጦር መሳሪያ ክምችት መኖሩም ነው የተዘገበው። በፌዴራል መንግስቱ በኩል ተደጋጋሚ የድሮን ድብደባ በትግራይ ላይ መካሄዱ ነገሮችን እያከረራቸው እንደሄደም ታውቋል። አሁን ወደ ውጭ ዜናዎች እናመራለን። 300 ፒዛ ወደ ፖለቲከኞች በመላክ የተከሰሰው ወጣት የ8 ዓመት እስራት ይጠብቀዋል ተባለ። በፖላንድ ነው የ23 ዓመቱ ወጣት በሰዎችና በታዋቂ ፖለቲከኞች ስም ሐሰተኛ የምግብ ትዕዛዞችን በማዘዝ ከፍተኛ ወንጀል ፈጽሟል በሚል ነው በቁጥጥር ስር መዋሉ የተገለጸው። እንደ ሀገሪቱ መገናኛ ብዙሃን ዘገባ ተጠርጣሪው የሰዎችን የግል መረጃ በመሰብሰብ ከ300 በላይ ፒዛዎችን ጨምሮ በርካታ ምግቦችን ባለቤቶቹ ሳያውቁ እንዲደርሳቸው አድርጓል ነው የተባለው። ከነዚህ መካከል አንዱ ትዕዛዝ ዋጋ ብቻ ከ8500 ዩሮ በላይ ወጥቶበታል
የተባለ ሲሆን ከዚህ በተጨማሪም በትዕዛዞቹ ማስታወሻ ላይ የሰዎች ጠለፋና የእሳት ቃጠሎ ማስፈራሪያዎችን በማስቀመጥ ከፍተኛ ስጋት፣ ጭንቀት መፍጠሩም ነው የተገለጸው። የፖላንድ የሳይበር ወንጀል መከላከል ቡድን ባደረገውም ክትትል ግለሰቡን የያዘው ሲሆን በሬስቶራንቶች ላይ ከፍተኛ ገንዘብ ክስረት በማድረስ በማስፈራራትና የስም መስረቅ ወንጀሎች እስከ 8 ዓመት በሚደርስ የጽኑ እስራት እንደሚቀጣም ተገልጿል። በመጨረሻ በደቡብ ሱዳን 2 ኢትዮጵያን የሰላም አስከባሪዎች ተገደሉ። የተባበሩት መንግስታት ይህንን አሳውቋል። በደቡብ ሱዳን ነው በተሰማራው የተባበሩት መንግስታት የሰላም አስከባሪ ተልዕኮ አባላት የሆኑት 2 ኢትዮጵያውያን የሰላም አስከባሪዎች ሰኞ በማዕከላዊ ጆን ግሌ ግዛት የቅኝት ስራ በማካሄድ ላይ በነበሩበት ወቅት ነው ማንነታቸው ባልታወቁ አካላት በተሰነዘረባቸው ድንገተኛ ጥቃት መገደላቸውን የተባበሩት መንግስታት ድርጅት በመግለጫው አስታውቋል። ዩኤንሚስ በጆንግሊ ግዛት ወደ ፓጁት በማቅናት ላይ በነበረ የቅኝት ቡድን ላይ ማንነታቸው ባልታወቁ የታጠቁ አካላት የተሰነዘረው ድንገተኛ ጥቃት በጽኑ ይኮንናልን ብሏል። በጥቃቱ 3 የሰላም አስከባሪዎች፣ 2 የደቡብ ሱዳን ፖሊሶች፣ 2 ሲቪል ሰራተኞችን ጨምሮ በርካታ ሰዎች መቁሰላቸውም ታውቋል። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ በ2003 ዓ.ም ከተቋቋመ ወዲህ ከ160 በላይ የዩኤን ኤምስ አባላት ህይወታቸውን ማጣታቸውን የቅርብ ጊዜ የተባበሩት መንግስታት መረጃዎች ይጠቁማሉ። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብራችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። Thank you.